የሰው ልጅ ሞት እንዳለ ወይንም ነግ በኔ የሚለውን አይነት ነገር ማሰብን ካቆሙ በጣም እንደቆየ ነው እየተረዳ ያሉት። በተለይ ደግሞ በጣም አላቸው የምንላቸው ሰዎች የገንዘብን ጣዕም ካወቁ ሰዎች ላይ እንዲህ አይነት ነገር ነው የተረዳሁት። ገነት ንጋቱ ትላንትና አይታችሁ ከሆነ ማለት ነው ላይ ልክ እሱ ሲሞት ላይቫን ከፍታ ስልክ ተደዋውላ ምናምን ስለሱ ስትጠይቅ ነበር። እንዴት ነው በጣም ተኝቷል፣ ፊቱ ያስታውቅ ነበር እንደታመመ ምናምን እያለች ስትጠይቅ ነበር። ጥቁር ሻርብ ለብሳ ላይቫን ከፍታ ተቀምጣ ኢቭን ሰው ልጅ በንግግሯ እንኳን እግዚአብሔርን ነው የምላችሁ፣ እኔ የታዘብኩትን ነው የምነግራችሁ። በንግግሯ እንኳን ምንም አይነት ድንጋጤ እንደሌለበት በአክቷ ያሳያል። በቃ የሰው ልጅ ምን አይነት ጠብቆት ነበር ወይ ሞቱን? የሱን ሞት ሰው ጠብቆት ነበር ወይ? በቃ ዛሬ ይሄ ቀን እንደሚመጣ በቅርቡ ማለት ነው። ሰው ልጅ መቼም ይሞታል፣ ሁላችንም ሟች ነን። ግን ምንድነው በቅርቡ ይሄ ሰው እንደሚያልፍ ጠብቃ ነበር ወይ? ኧረ እኔ እንጃ። እኔ በእውነት በጣም በተለይ እነዚህ በአርት ውስጥ ያሉ ሰዎች ምን ያክል በራሳቸው እንደሚጨካከሉ ነው እየተረዳው ያለሁት። በጣም እኔ እንጃ። አንድ ሰው ከመሀላቸው አሁን አብረው ፊልም ይሰራሉ፣ አብረው በጋዜጠኝነት በማንኛውም በሆነ ቦታ ላይ በስራ ምክንያት ይገናኛሉ አይደል? እነዚህ ሰዎች አብረው ጊዜ ያሳልፋሉ። ያ ሰው የሆነ ጊዜ ካጠገባቸው ተለይቶ ሲቀር እንኳን አይጠያየቁ፣ አይረዳዱ። እንደው አይታችሁታል። ከአሁን በፊት ብዙ አርቲስቶች ከመሀላችን ቀርተዋል፣ ከነሱ መሀል ማለት ነው። ብዙ አርቲስቶች ቀርተዋል። ከሞተ በኋላ ካለፈ በኋላ ግማሹ የሕክምና እንኳን ተቸግሯል የሚባል ወሬ እንሰማለን። አንዱ አርቲስት ማን ነው ርቦት ነው የሞተው የሚባል ነገር ሁሉ አለ። ያንን ነገር አንደኛ ከሚዲያ ተደብቆ እንደዛ ሲሆን ከነሱ ከመሀል ሲጠፋ ከስራው ሲርቅ ምን ሆኖ ነው የጠፋው እንኳን አይባልም እንዴ? ምን ሆኖ ነው የቀረው አይባልም? አላችሁ ዩቲዩብ ትሸቅላላችሁ። በተለይ ገነት ንጋቱ ማለት ነው በልጆችሽ ትሸቅያለሽ፣ በራስሽ ትሸቅያለሽ። እያንዳንዱ ልጆችሽ የራሳቸው ቻናል አላቸው። ሁሉም የራሳቸው ገቢ አላቸው። አንቺ በባለቤትሽ ትሸቅያለሽ። ምን ነው ቢቀርብሽ እሳ ምን ነው አንድ ቀን የነጻነት ሞት ላይ በነጻነት ሞት የምታገኘው ቪው እና ዶላር ቢቀርብሽ እሳ ምን ነው ሀገር አይብስም? ቤተሰብ አይብስም? ዘመድ አዝማድ ጓደኝነት አይብስም? በጣም አሳፋሪ ነገር ነው ያደረገችው። ባይዘው በጣም ያስጠላል። ግን ይቅርታ ታላቅነት ነው። ይቅርታ መቀበልም ማድረግም ታላቅነት ነው። ግን እንዲህ አይነት ነገሮች ባይደገም ሌላውም ሰው ስሜቱ ምንድነው? ውስጡ ምንድነው? ለምሳሌ አንድ ሰው ሞተ ብዬ ስለ አንድ ሰው ያውም የቅርብ ጓደኛ፣ የቅርብ የስራ ባልደርባ፣ የቅርብ የምታውቁት ሰው ሲሆን ደግሞ ራሳችሁን ታዘቡ እስኪ። ትንሽ ቪዲዮ እንኳን ከሰራችሁ ትንሽ ለመፖስት ትንሽ ተረጋጉ፣ ትንሽ ቆዩ። እንዴ አንቺ እኮ ታዋቂ ሰው ነሽ፣ ትልቅ ሰው ነሽ፣ ታዋቂ ነሽ። ነገም ከነገም ወዲያ ቀስ አድርገሽ ብትፖስጪው እኛ ቪዲዮሽን እናየዋለን። ይግድ ዛሬ ቪው ለመሻማት ለመሽቅድድሞሽ ማለት ነው። በቃ ትኩስ የሆነ ወሬ። ኧረ በጣም ያስጠላል፣ በእውነት በጣም ያስጠላል። እኔ እንጃ። ይቅርታ ብላለች። ይሄ ይቅርታሽ ግን ቤተሰቦቹ ወዳጆቹ ካቆሰልሻቸው በኋላ ይቅርታ እኔ እንጃ አይጠግንም። በሞት ላይ ደግሞ በተለይ አንድ ላይ ሆኖ በአዘን ላይ ደግሞ የሆነ ሰው ሲያቆስለው መቼም ከሆዱ አይጠፋም። እና ሰውን አታቁስሉ። ሰውን ካቆሰላችሁ በኋላ ይቅርታ ይመልሳል ብላችሁ አትሞክሩ። ባይሆን ለሰውን ከማቁሰል ተቆጠቡ። ይቅርታሽን እየናኩት አይደለም። ይቅርታ ታላቅነት ነው። ጥሩ ነው ይቅርታ መጠየቅሽ። ግን እንደ አንድ አዋቂ ሰው ደግሞ ማስተዋል ይጠበቅብሻል። ይህንንም ያልኩት ለሷ ብቻ ሳይሆን ለሌላው ሰው ራሱ መልእክቱ ቢደርስ ደስ ይለኛል። አመሰግናለሁ።